of the government shutdown on the nation's air travel system. አሜሪካ በርግጥ ዛሬ ግራ ግብት ብሏታል። ወዲህ የመንግስት መዘጋት ገጥሟታል። አየር መንገዶቿ በረራ ያቆማሉ። ተቃውሞም አልፎ አልፎ ይከሰታል። ድሃዎች በልተው እንዳያድሩ በጀታቸውም ተዘግቶባቸዋል። ስናፕ የሚባለው ለዚህም ነው ፕሬዚደንት ዶናልድ ትራምፕ ፈተናቸው በዛ እየተባለ የሚገኘው። አሜሪካ ዛሬ ፈተናዋ በዛም ብቻ ሳይሆን ፕሬዚደንት ዶናልድ ትራምፕ እንደ ሪፐብሊካን ምን ማድረግ አለባቸው የሚለውን ለመተርጎምና በራሳቸው መንገድ እቅዳቸውን ለማስቀመጥም ተቸግረዋል። አሜሪካ ግራ ገባት ለማለት የማያስደፍር ደረጃ ላይ ናት ቢባልም የአሜሪካን ጥንካሬ የሚፈትኑ ጉዳዮች ዛሬ ግራ ቀኝ መውጣት ጀምረዋል። ትራምፕ ተፈርዶባቸዋል፣ መንግስታቸውም ተዘግቷል። ይህ ጉዳይ ደግሞ እጅግ አስቸጋሪ ነው። የአሜሪካ መንግስት ውሳኔዎች ደግሞ በአሜሪካ ፖለቲካ ላይ ብቻ ሳይሆን በዓለማችን ፖለቲካ ላይም ጫናው የበዛ ሊሆን ስለሚችል እጅግ አስቸጋሪው ጊዜ ለአሜሪካ ፖለቲካ ብቻም አይደለም ለምድሪቱ ነው ለማለትም የሚያስደፍር ሆኗል። የአሜሪካ ዳኞች ፕሬዚደንት ዶናልድ ትራምፕን ከሰዋቸዋል አሊያም ያደረጉት ጉዳይ ሁሉ ልክ አይደለም በሚል ሀሳባቸውን ውድቅ አድርገውባቸዋል። ፕሬዚዳንት ዶናልድ ትራምፕ ክስ ብርቃቸው ባይሆንም አካሄዳቸው ግን አሁን እጅግ አስቸጋሪ በመሆኑ ሪፐብሊካኖች ሳይቀሩ ጫና ውስጥ እየገቡ መሆኑን የሚጠቁም አድርጎባቸዋል። በፖርትላንድ ኦሪገን ብሔራዊ ዘቡን አሊያም ናሽናል ጋርድስ የሚባለውን አዘው እንዲሰማራ ያደረጉበት ሂደትና ሙከራቸው ለዚህ ክስ ዳርጓቸዋል። ክሳቸው ደግሞ በፍርድ ቤት የታየ ሆኗል። ህገወጥ ናቸው በሚል ፕሬዚዳንት ዶናልድ ትራምፕ ክስ ቀርቦባቸዋል። ትራምፕ ግን እናንተ እንደምታስቡት ሳይሆን አሜሪካን ታላቅ ለማድረግ የማደርገውን ደፋ ቀና ተከትሎ አሻጥር ሰራችሁብኝ በሚል መልሰው ይከሷቸዋል። እርግጥ ትራምፕ ጉዳዩን መልሰው መላልሰው ያደርጉታል እንጂ ፖለቲካዊ ሂደቱንም ሆነ ተስፋውን በግልጽ አያስቀምጡም በሚል ትችት ይሰነዘርባቸዋል። ፕሬዚዳንቱ የፌዴራል ኃይሎችን በከተሞች በማስፈር ተከሰዋል። ያ ማለት እሳቸው በማያገባቸው አሊያም ደግሞ የፌዴራል መንግስቱ ጣልቃ መግባት በማይገባበት ቦታ ሁሉ ጣልቃ ገብቶ ችግር ፈጥረዋል አሊያም የአሜሪካን ፖለቲካ አናግተዋል የሚል መንፈስ ያለው ሆኗል ክሱ። ዶናልድ ትራምፕ ግን አሜሪካን ታላቅ እንደማድረግ ምስጢር አሊያም ደግሞ እንደማድረግ ሰው ይህን ልታስቡት ይገባል። እናንተ የምታደርጉት ሁሉ እኛን ችግር ውስጥ ማስገባት ለዛውም ዋነኞቹን እኛን አሜሪካውያን የሚል ፖለቲካዊ አቋም አላቸው። የትራምፕን ውሳኔ በመቃወም እንደዚሁም ፍርድ ቤት በዚህኛው አጋጣሚ ክስ መመስረቱን ብቻ ሳይሆን ፕሬዚዳንት ዶናልድ ትራምፕ አካሄዳቸው ልክ አይደለም በሚል ውሳኔ ማሳለፉ የፍርድ መስጠት ሂደቱን በአሜሪካ ምድር ወትሮውንም ዴሞክራሲያዊ ነው ለማለት የሚያስደፍር ሆኗል። ግን ደግሞ ፕሬዚዳንት ዶናልድ ትራምፕ ክሱን ይዘው ይጓዛሉ። ምንም እንኳን አሜሪካ ላይ ዴሞክራሲ አለ ቢባልም ፕሬዚዳንት ዶናልድ ትራምፕ ደግሞ ፕሬዚዳንታዊ ትእዛዛቸውን ፕሬዚደንሻል ኦርደር ወይንም ደግሞ ኤክስኪዩቲቭ ኦርደርን ተጠቅመው ፖለቲካውን ሊቀይሩት ይችላሉ ተብሎ ይታሰባል። ያም ሆኖ ይሄ ግን ፕሬዚዳንት ዶናልድ ትራምፕ ሪፐብሊካኖቹንም ሆነ ዴሞክራቶቹን ማሳመን ይጠበቅባቸዋል እየተባለ ይገኛል። እኛ ለህዝቡ እጅግ ርካሽ ማድረግ እንችላለን። በጣም የተሻለ የጤና ጥበቃም እንሰጣለን። በዚህ ዙሪያ ላይ ከዴሞክራቶች ጋር ለመስራት ዝግጁ ነን። ችግሩ እኮ እነሱ ገንዘብ መስጠት የሚፈልጉት ለስራኛና ለአደንዛዥ ዕፅ አዘዋዋሪዎች ነው። ለእነዚህ በባይደን ጊዜ ድንበሩ ተከፍቶ እንዲገቡ ለተደረጉ ሚሊዮኖች ሁሉ ነው። ማንም ያን አያደርግም። አንድም ሪፐብሊካን እንደዛ አድርጎ አያውቅም። ዶናልድ ትራምፕ ተከሰው ያውቃሉ። ለዛውም ፕሬዚደንታዊ ክስ ፕሬዚደንሻል ኢምፒችመንት የሚለውን ነበረ። አሁን ደግሞ በሚያደርጓቸው ሂደቶችና ውሳኔዎች ላይም ፍርድ ቤቶች በክልል ደረጃ ያሉት ሳይቀሩ እየከሷቸው ይገኛል። ካሪን ኤመርጉት ይባላሉ። ፕሬዚደንት ዶናልድ ትራምፕ በኦሪገን በተለይም በፖርትላንድ ለማስፈር ያሰቡትን ብሔራዊ ዘብ ወይም ናሽናል ጋርድ በመቃወም ነው ይህን ሀሳብ የሰጡት አሊያም ትዕዛዝ የተላለፈባቸው። ያ ማለት ፕሬዚደንት ዶናልድ ትራምፕ ምንም ማድረግ አይችሉም ተብሏል። የመጀመሪያዋ ዳኛም ሆነዋል። በዚህ ልክ በፕሬዚደንት ዶናልድ ትራምፕ ላይ ቆፍጣና አቋም የወሰዱ በሎስ አንጀለስ፣ ቺካጎና ዋሽንግተን ዲሲ ትራምፕ እንደዚህ አይነት እንቅስቃሴ ውስጥ ገብተዋል። በእርግጥም አስፍረዋል። ጦሩን ማለትም እንደዚሁ ብሔራዊ ዘቡን በሎስ አንጀለስ አስፍረዋል። ከዛም በቺካጎ ጉዳዩ እጅግ ውስብስብ ነው። ፕሬዚዳንት ዶናልድ ትራምፕ ደግሞ ይህን የሚያደርጉት በተለያየ አጋጣሚ በዲሞክራቶቹ በተያዙ ከተሞችና ግዛቶች ላይ እንደሆነ ይነገራል። ፕሬዚዳንት ዶናልድ ትራምፕ አካሄዳቸው ትንሽ አግላይነት ያለው ነው የሚል ሰበብም እንደዚሁ ዴሞክራቶቹ የመዘዙባቸው ይገኛል። በሎስ አንጀለስ የሆነውን ለሚያስታውስ ሁሉ ተቃውሞ ከባድ ነበር። ግን ፕሬዚዳንት ዶናልድ ትራምፕ ወታደሩን
አስፍረው ችግሩን አባባሱት በሚል ተተችተዋል። ወሳኝ ውሳኔ ተብሎ ቢወሰድም ፕሬዚዳንት ዶናልድ ትራምፕ እጅግ አስቸጋሪ ጊዜ እንዳሳለፉ እየተነገረ ይገኛል። የዋይት ሀውስ ቃል አቀባይ ጃክሰን እንደሚሉት ከሆነ ፕሬዚዳንት ዶናልድ ትራምፕ የሄዱባቸው ርቀቶች አንዳች ትርጉም ያላቸው ናቸው። የፌዴራል ባለሙያዎችን ለመጠበቅ ያ ማለት የጉምሩክ ሰራተኞች በእንደዚህ አይነት እንቅስቃሴ ውስጥ ያሉት አሊያም ደግሞ የሀገሪቱን ብሔራዊ ደህንነት ለማስጠበቅ የሚሞክሩትን ሁሉ እንደዚሁ ስደተኞች ጥቃት እያደረሱባቸው ናቸው፣ ህገ ወጦች ናቸውና እነዚህን ሰዎች ለመጠበቅ ያደረጉት ነው የሚል ሀሳብ ሰጥተዋል። ህጋዊ ስልጣኑን ነው ፕሬዚዳንት ዶናልድ ትራምፕ የተጠቀሙት በሚል ሀሳብ ያጋሩት ጃክሰን ጉዳዩን ግን ከስር መሰረቱ ለማስቀመጥ እየዳዱ ይገኛል። ትራምፕ በተለያዩ አጋጣሚ ሁኔታዎችን መፍትሄ ለመስጠት ቢሞክሩም እሳቸው ግን በአስቸጋሪው ጊዜ የሚጓዙትን የፖለቲካ ሂደት በራሳቸው አቅጣጫ ብቻ እየቃኙት ነው በሚል ይተቻሉ። ፕሬዚዳንት ዶናልድ ትራምፕ ግን የራሳቸውን ምክንያት በማስቀመጥ የሚታወቁ ሆነዋል። እኔ ሪፐብሊካን ነኝ አሉ። ሪፐብሊካን በሆንም ደግሞ የአሜሪካ ጉዳይ ከሪፐብሊካኑም ከራሴም በላይ ነው ብለው የሚያስቡ በመሆናቸው ፖለቲካው ተወሳስቦ ሊቀጥል ይችላል የሚለውን ያን ያህል ተስፋ የማያደርጉ አሉ። ያ ማለት አሉታዊ በሆነ መንገድ ፕሬዚዳንት ዶናልድ ትራምፕ ህጋዊ እንቅስቃሴዎችም ሆኑ በሌላ መንገድ የሚተረጎሙ እሳቸው ከአሜሪካ ጥቅም አንጻር እንደሆነ ለመቃኘት ይሞክራሉ። ትራምፕ ጦር የመጠቀም የአሜሪካን ባህል ወጉን የመናድ ያህል ይቆጠራል በሚል ተወንጅለዋል። የተከበሩ ፕሬዝዳንት ከተዘጋ ቀናት ነግደዋል። ምን ያህል አሳፋሪ ጊዜ ማጥፋት ነው! ለሀገራችን አስከፊና አግባብነት የሌለው ጊዜ ማባከን እኮ ነው። ይህ ምን ያህል ስጋት እንዳለበት ልነግራችሁ አልችልም። የድርድሩ ጉዳይ ምን እንደሚመስል ለመከታተል ለረጅም ጊዜ እዚህ ቆይቻለሁ። ላለፉት ጥቂት ዓመታት እንኳን ምን እንደሚመስል ልንገራችሁ። ወደ ባይደን አስተዳደር እስቲ እንመለስ። ሁሌም መስከረም ሲመጣ በመንግስት ወጪ ማጠቃለያ ላይ ስንደርስ ይህ አካል ውይይት ያደርጋል። ታዲያ ፕሬዚዳንት ዶናልድ ትራምፕ እነ ካሪን ኢመርጉት የሚያነሱትን ሀሳብ ሆነ ብለው ከዴሞክራቶቹ አንጻር ቆመው የሚያደርጉት ካልሆነ በስተቀር እኛ በዚህ ሂደት ውስጥ የለንበትም የሚል ሀሳባቸውን ደጋግመው ያነሳሉ። ይህ ደግሞ በአሜሪካ ምድር ፕሬዝዳንት አይከሰስ ብሎ ነገር የለም። ሁሉም ይከሰሳል። ባጠፋው ልክ ተወንጅሎ ካስፈለገም ወደ ዘብጥያ የመውረድ እድል አለ። ትራምፕ ጦር የመጠቀም የአሜሪካን ኃይል ያላግባብ የማባከን ፍላጎት እንደሌላቸው ይናገራሉ። ባለ 106 ገጹ ክስ የሚያቀርበው ግን ፕሬዚዳንት ዶናልድ ትራምፕ በተለያዩ አካሄዶች ልክ ያልሆኑ ጉዳዮችን አድርገዋል። በተለይም በሎስ አንጀለስ፣ ቺካጎ፣ ኦሪገን፣ ዋሽንግተን ዲሲና በሌሎች አካባቢዎች ላይ እንዲህ አይነት ችግር የመፍጠር አዝማሚያ ውስጥ ናቸው በማለት ክሱ ቀርቦባቸዋል። በእርግጥ ክሱ አሁን ውሃ አንስቶ ተግባራዊ ይሆናል ለማለት አዳጋች ቢሆንም ግን ዳኛዋ በትክክልም መንገዱን ለመግለጽ ሞክረዋል። በዚህኛው አጋጣሚ ፕሬዚዳንት ዶናልድ ትራምፕ አይደፈሩም የሚለውን የፖለቲካ ረዳድና አውድ ለመቀየር ችለዋል። ዳኛዋ ባለ 106 ገጹ ክስ የሚያቀርበው ደግሞ ፕሬዚዳንት ዶናልድ ትራምፕ በተለያዩ አጋጣሚዎችና ሂደቶች በተለይም በግዛቶችና በከተሞች ናሽናል ጋርድ የሚባለውን ብሔራዊ ዘቡን ለማስፈር የሚሄዱበት ርቀት ሕግን የተከተለ አይደለም የሚል የሆነ በመምጣቱ እጅግ አስቸጋሪ የሕግ ጥሰትም ሆኖ ሊመዘገብባቸው ይችላል። በእርግጥ ፕሬዚዳንት ዶናልድ ትራምፕ ሁሉም ነገር ለሳቸው አዲሳቸው አይደለም። ምክንያቱም እሳቸው እንደሚሉት ከሆነ የፖለቲካ ሂደቱም ሆነ አውዱ ከአሜሪካ ጥቅም አንጻር የሚቃኝ እንጂ ሌላ ትርጉም የሌለው በመሆኑ ማንም ሊረዳቸው ይችላል ተብሎ ይታሰባል። ፍርድ ቤቶች ከዴሞክራቶቹ አንጻር ቆመው የተለያዩ ሂደቶችና አጋጣሚዎችን እየተጠቀሙባቸው ነው በሚል ጥያቄ ያነሳሉ። ትራምፕ የፌዴራል ኃይል የማያስፈልግ ቦታ ወይም ደግሞ አስፈላጊ ሆኖ ሳይገኝ ለማስፈር ሞክረዋል። ይህም ደግሞ የራሳቸውን ፖለቲካ ለማስፈጸም ያደረጉት ነው በሚል ይወነጀላሉ። ዴሞክራቶቹ በሚያስተዳድሯቸው ከተሞችና ግዛቶች ሁሉ ጦር የማዝመት አካሄዳቸው ሪፐብሊካኖቹን የበላይ አድርገው ለማስቀጠል ስለፈለጉ ነው በሚልም ይታማሉ። በአሜሪካ ምድር ጦር ለማስፈር የሚያስፈልጉ ቅድመ ሁኔታዎች እያሉ ፕሬዚዳንት ዶናልድ ትራምፕ ግን በራሳቸው መንገድ ሄደዋል ነው ጉዳዩ። የሚሄዱበት ርቀትም በእርግጥ አስወንጅሏቸዋል። እሳቸው ቢከሰሱም ግን ደግሞ የራሳቸው መንገድና ትርጉም እንዳላቸው ደጋግመው ያስቀምጣሉ። የትራምፕ አስተዳደር ራሱን ወደ
ፌዴራል ጠቅላይ ፍርድ ቤት ይወስደው ይሆናል ጉዳዩን እየተባለም ይገኛል። የፌዴራል ፍርድ ቤቱ ማለትም ጠቅላይ ፍርድ ቤቱ ጉዳዩን ከመረመረው በኋላ ለፕሬዝዳንት ዶናልድ ትራምፕም ሆነ ለአሜሪካ ሕዝብ የሚበጀውን ያስቀምጣል ተብሎ ይታሰባል። ትራምፕ ራሳቸው የሚሉት ነገር አለ። ህገወጥ እንቅስቃሴን ለመግታት ይህን ማድረግ አለብን፣ ምክንያቱም ህገወጦች የተለያዩ ስራዎች ላይ ተሰማርተው አሜሪካውያንን እየጎዱ ነው የሚል አቋም አላቸው። የስደተኞች ጉዳይ ለፕሬዝዳንት ዶናልድ ትራምፕ የሚዋጥላቸው አይደለም። 2016 ላይ ወደ ስልጣን ሲመጡም ጉዳዩን ይዘውት መጥተው ነበረ። 2020 ላይ በነ ፕሬዝዳንት ባይደን ሲሸነፉም በዚሁ አጋጣሚ የስደተኞቹን ጉዳይ ሲያነሱ ነበረ። የስደተኞች ጉዳይ ለፕሬዝዳንት ዶናልድ ትራምፕ የማይናድ ቀይ መስመራቸው እንደሆነ ይነገራል። የትራምፕ ቀይ መስመራቸው ብዙ ጊዜ አሜሪካን ታላቅ ማድረግ ነው ተብሎ ቢታሰብም እሳቸውስ ቢሆኑ በምን መንገድ ነው እየሄዱ ያለበት ርቀት የሚለው እንደዚሁ ጥያቄ ውስጥ የሚገባ ሆኗል። ፕሬዝዳንቱ ብዙ ፈተና ገጥሟቸዋል። ታዲያ ፈተናውን ለማለፍ ደግሞ መንግስታቸው ብዙ ስራ መስራት ይጠበቅበታል ተብሎ ይታሰባል። መንግስታቸው መዘጋቱ አቪዬሽኑን ሳይቀር የናጠው ይገኛልና የአቪዬሽኑ ዘርፍ ደግሞ በግዙፏ አሜሪካ ትልቅ ኢኮኖሚ የሚያንቀሳቅስ በመሆኑ እጅግ አስቸጋሪ ይሆናል። ምክንያቱም ዜጎች ተንቀሳቅሰው መስራት አለባቸው። የመንግስት ሰራተኞች በተለይም በፌዴራል ደረጃ ያሉት ከቦታ ቦታ ሄደው ሀገራቸውን ማገልገል አለባቸው። መንግስት ተዘግቶ ከቀጠለ ግን 40 ቀኑን እየያዘ ነውና እጅግ አስቸጋሪ ሆኖ ይመዘገባል። ከ1981 ወዲህ እጅግ ረዥሙ ማለትም በጣም በርካታ ጊዜያትን የወሰደው ሆኖ ተመዝግቧል። የመንግስት መዘጋቱ ትርጓሜው በጀቱን ኮንግረሱ ሳያጸድቀው አሊያም ወደ ፕሬዝዳንቱ ሳይመራው ሲቀርና ፕሬዝዳንቱም ህግ አድርገው ሳይፈርሙበት ሲቀሩ ነው። ኮንግረስ ማለት ቀደም ሲል እንደተገለጸው የላይኛውና የታችኛው ምክር ቤት ጥምር ውጤት ነው። የላይኛው ምክር ቤት ሴኔት ወይም ደግሞ የህግ መወሰኛ ምክር ቤት ይህኛውን አካሄድ የማጽደቅ የፖለቲካ እድል እንዳለው ቢነገርም አሁን ግን በላይኛውም ሆነ በታችኛው ምክር ቤት መስማማት ጠፍቷል። የላይኛው ምክር ቤት እኩል መጠን ያላቸውን ሴናተሮች ለእያንዳንዱ ግዛት ሁለት ሰዎችን የሚወስድ ነው። ያ ማለት ያንዳንዱ ግዛት ትልቅ ቁጥር ኖረውም አልኖረውም እኩል በሁለት ሴናተር በላይኛው ምክር ቤት አሊያም በሴኔቱ ይወከላል ነው። በታችኛው ምክር ቤት ግን የተለያዩ አሰራሮች አሉ። በህዝብ ቁጥር ልክ የሚደረግ ውሳኔ። ያ ማለት የታችኛው ምክር ቤት እንደ ካሊፎርኒያ ያሉ ግዛቶች 39 ሚሊዮን ህዝብ አላቸውና መቀመጫቸውን በዛ ልክ አብሮ የሚቃኝ ነው። ያ ማለት ወደ 54 የሚጠጉ መቀመጫዎች አሏቸው። ዳኮታዎቹ ከተወሰዱ ደግሞ 1 ሚሊዮን ከሞሉም መቀመጫቸው 1 ወይም 2 ሊሆን ይችላል። የታችኛው ምክር ቤት በህዝብ ቁጥር የሚወከል ሲሆን የላይኛው ምክር ቤት ግን በሴኔቱ ሁሉም እኩል መቀመጫ እንዲኖራቸው ይደረጋል። ምክንያቱም ዴሞክራሲ እዛ ላይ መወከል ስላለበት። ስለዚህ መንግስት ደግሞ በዚህኛው አጋጣሚ መዘጋቱ እጅግ አስቸጋሪ ሆኗል። ኮንግረሱ ባይስማማም አየር መንገዶች ደግሞ ስራቸው በከፍተኛ ሁኔታ በመጎዳቱ እስከ መዘጋት ደርሰዋል። ዛሬ 6 አየር መንገዶች ተመተዋል ሲባል ያው ቢዝነሱ ቀንሶባቸዋል ብቻ ሳይሆን በረራቸውን 4% እስከ መቀነስ ደርሰዋል። በ40 ግዙፍ አየር መንገዶች 4% በረራ ቅነሳ ከዛሬ ጀምሮ እንዲፈጸም ይፋ ሆኗል ነው ጉዳዩ። የአየር ትራፊኩን ደህንነት ለመጠበቅ የተደረገ ነው። ምክንያቱም ደግሞ የአየር ተቆጣጣሪዎች ከሌሉ እነዚህ ተቆጣጣሪዎች በሌሉበት አጋጣሚ አደጋ ይከሰታል። እናም ለደህንነት ሲባል አሁን በረራውን መቀነስ ያስፈልጋል ነው ጉዳዩ። ምክንያቱም ተቆጣጣሪ ከሌለ አደጋ ይፈጠራል። ተቆጣጣሪዎቹ ቁጥራቸው ባነሰ ቁጥር አደጋ የመከሰት እድል አለውና ሁኔታውን ለመጠበቅ የተደረገ ነው በሚል የፌዴራል አቪዬሽን አስተዳደር FAA ሀሳቡን በተደጋጋሚ ይገልጻል። እነዚህ ሰዎች አይከፈላቸውም አሊያም በነጻ ይሰራሉ ነው ጉዳዩ። በአሜሪካ በፌዴራል ደረጃ የሚሰሩ ሰዎች ከ1.4 ሚሊዮን በላይ የሚሆኑት አሁን በቤታቸው አሊያም ደግሞ ሳይከፈላቸው የሚሰሩ ሆነዋል። ታዲያ በዚህኛው አጋጣሚ ፕሬዝዳንት ዶናልድ ትራምፕ ለመፍትሄ መስራት ሲያቅታቸው ፖለቲካውን ያወሳሰቡት ይገኛል የሚል ሀሳብም እየተሰጠ ነው። ምክንያቱም የአሜሪካ ኮንግረስ መንግስት ስለሆንክ ብቻ እንደተፈለክ የምታደርገው ሳይሆን በተለየ አቅጣጫ የምታይበት፣ ዴሞክራቶቹም ሪፐብሊካኖቹም ድምፅ የመስጠት አካሄዳቸው እንደሆነ ይነገራል። ያ ማለት አንድ መንግስት ወይም ደግሞ ፕሬዝደንት ነኝ ብሎ የፈለገውን ውሳኔ አያሳልፍም፣ በጀቱን ማንም ተከራክሮ እንቅስቃሴ እንዳያደርግ ያደርጋል የሚል ፖለቲካዊ ጽንሰ ሀሳብ ያለው በመሆኑ አትላንታ፣ ሳን ፍራንሲስኮ፣ ዋሽንግተን፣ ኒውዮርክ የመሳሰሉ አካባቢዎች እንደዚህ አይነት ችግር ውስጥ ገብተዋል። እናም እነዚህ አየር መንገዶች ስራቸውን ማቆማቸው ደግሞ በአሜሪካ ፖለቲካ ላይ ብቻ ሳይሆን በዓለም የንግድ እንቅስቃሴ ላይም ጫና ይፈጥራሉ ተብሎ ይታሰባል። ዲሲ ነበርኩ። በሙሉ ዲሲ ከ200,000 በላይ ህዝብ ነበር።
በ2600 መድረኮች ከ7 ሚሊዮን በላይ ህዝብ ነበር። በትልልቅ ከተሞች ብቻ አይደለም፣ በአነስተኛ ከተማም ጭምር እንጂ። እጅግ አስገራሚ ነበረ። ህዝቡ ወጣ። ከዛ ትራምፒዝም አይሰራም፣ ጠቅላይነት አያስፈልግም፣ ጥቂቶች የሚቆጣጠሩት አካሄድ አይኖርም አለ። ተቃውሞ 700 በረራዎች አሁን ተሰርዘዋል። ከአሜሪካ አየር መንገድ፣ ዴልታ ኤርላይንስ፣ ሳውዝ ዌስት አየር መንገድ፣ ዩናይትድ ኤርላይንስ ከመሳሰሉት ማለት ነው። በእነዚህኛው አጋጣሚ ደግሞ የዓለም የፖለቲካ ስሪቷ አስቸጋሪ መሆኗንም የሚጠቁም አድርጓል። መዘጋቱ ከቀጠለ 6 በመቶ ማክሰኞ ይቀጥላል። 10 በመቶ ደግሞ ኖቬምበር 14 ወይም ደግሞ ህዳር 14 በእነሱ አቆጣጠር እያለ ይቀጥላል። የአሜሪካ መንግስት መዘጋት በዚህ ልክ ከቀጠለ እጅግ አስቸጋሪ ሁኔታዎች ሊፈጠሩ እንደሚችሉ ሳይታለም የተፈታ ነው። ይህ ባለበት ደግሞ መዘጋቱ በግልጽ አሁን ታችኛውን ማህበረሰብ ማለትም በኢኮኖሚ ዝቅ ያለውን እየጎዳዩ ይገኛል። አሜሪካ ዛሬ ፈተና በስቶባታል የሚባለውም ከዚህ አንጻር ነው። በሌላ መንገድ ደግሞ ከፍተኛው ፍርድ ቤት ፈተናውን እንዲበዛ እያደረገው ነው። ፕሬዚዳንት ዶናልድ ትራምፕ በአስቸጋሪ ሁኔታ ብሔራዊ ዘቡን ማሰማራታቸው ልክ አይደለም የሚል ክስ ሲቀርብባቸው በኦሪገን፣ በሌላ በኩል ደግሞ በዝቅተኛ ገቢ የሚተዳደሩ ሰዎችን እርዳታ እንዳያገኝ የሚሰጥ እድል ተሰጥቷቸዋል። ፕሬዚዳንት ዶናልድ ትራምፕ እንዲህ አይነቱን እንቅስቃሴ ይፈልጉታል። ከፍተኛው ፍርድ ቤት ሱፕሪም ኮርት ትራምፕ $4 ቢሊዮን የምግብ እርዳታን ለጊዜው እንዲያቋርጡ ትዕዛዝ ሰጥቷቸዋል ወይንም ደግሞ ፈቅዶላቸዋል። ፕሬዚዳንት ዶናልድ ትራምፕ በዚህ ልክ የሚሄዱ ከሆነ በታችኛው የኢኮኖሚ እርከን ላይ ያሉ ሰዎች ጉዳታቸው ከመቼውም ጊዜ በላይ ከፍ ብሏል። ታዲያ አሜሪካ አልታመሰችም ማለት ይቻላል ወይ? እጅግ ቀላል ምላሽ ነው። ታመሳለች ነው ጉዳዩ። ግን ደግሞ የአሜሪካ ፖለቲካ በቀላሉ የሚታረቅ በመሆኑ ምክንያቱም የውጭ ፖሊሲያቸውም ቢሆን የአሜሪካን ጥቅም የሚያስቀድም በመሆኑ ለችግሮች መፍትሄ ያመጣሉ ተብሎ ይታሰባል። ከፍተኛው ፍርድ ቤት ውሳኔው አሁን አስቸጋሪ የሚያደርገው ዝቅተኛ ገቢ ያላቸው ሰዎች ገቢ አያገኙም፣ ምግብ የሚባል ነገር ሊያጡ ይችላሉ ነው። በዚህ ላይ ገነቱ አሜሪካ ለሚሉ ደግሞ የተለያዩ ኃይሎችና ወገኖች እጅግ አስቸጋሪ ወደ ሲኦልነት የተቀየረች ልትሆንባቸው ትችላለች። ምክንያቱም ቢያንስ እንኳን ምግብ አይገኝምና 42 ሚሊዮን በዝቅተኛ የኑሮ ደረጃ ያሉ ሰዎች ዋጋ ይከፍላሉ በግልጽ። ይህ ቀላል ቁጥር አይደለም። አሜሪካ ከ345 ሚሊዮን በላይ ህዝብ አላት ተብሎ ይታሰባልና ታዲያ አሜሪካ ታመሰች እንዲሉ በርካታ የፖለቲካ አውዶች ውስጥ ይህኛውን ጉዳይ ለመፍታት ያስፈልጋል ቢባልም ፕሬዚዳንት ዶናልድ ትራምፕ እጅግ ፈተናው የበዛበት አስተዳደርን በመምራት ላይ ይገኛሉ። ወዲህ የመንግስት መዘጋት፣ ወዲያ ደግሞ የበረራ መቋረጥ፣ ከዛ ደግሞ አብዮታዊ ዘቡን ማሰማራት እጅግ አስቸጋሪ እየሆነባቸው መጥተዋል። እንደዚህ አይነቱ አጋጣሚ ደግሞ በተለይም ፖለቲካውን ከሚያወሳስቡ ጉዳዮች መካከል አብሮ የሚታየው የፖለቲካ አውዱን ብቻ ሳይሆን ኢኮኖሚው ምንድን ነው የሚለውን ማየትም ነው ተብሏል። ታዲያ የመንግስት መዘጋት ምንድነው ለበርካቶች ግልጽ እየሆነ ቢመጣም ሰፕሊመንታል ኑትሪሽን አሲስታንት ፕሮግራም ስናፕ የሚባለው ይቋረጣል ነው ጉዳዩ። ብዙ ኢትዮጵያውያን በዚህ አጋጣሚ ጫና ውስጥ ሊገቡ እንደሚችሉም ተነግሯል። በሀገሪቱ የደህንነት ጣሪያ ከ130% በታች የሆኑ ሰዎች ጥቅም የሚያገኙበት ነበረ። በ2026 አንድ ሰው ወርሃዊ $298 ያገኝ ነበረ። የነፍስ ወከፍ ማለት ነው ተጠቃሚነቱ። $546 ለሁለት ግለሰቦች። ይህ አስቸጋሪ ነው። የፌዴራል ከፍተኛ ፍርድ ቤቱ አቋም ደግሞ በሲልክ ፕሬዚዳንት ዶናልድ ትራምፕ ማቋረጥ ይችላሉ አይነት መሆኑ እጅግ አስቸጋሪ ያደርገዋል። የዓለም ፖለቲካ መልኳም ሆነ አሁን አንዳንድ እንቅስቃሴዎች ፈተና እንዲበዛ ያደርጋል ቢባልም አንዳንድ ሁኔታዎች ደግሞ ፕሬዚዳንት ዶናልድ ትራምፕ የመንግስታቸው መዘጋትን ብቻ ሳይሆን ለምንድን ነው በዚህ ልክ ተቃውሞ የበዛባቸው ወደሚል ድምዳሜም የሚወስድ ሀሳብ በግራም በቀኝም መውጣቱን ቀጥሏል። የአሜሪካ መንግስት ተዘጋ ሲባል የዓለም ፖለቲካም እንደዚሁ ተናጋ ማለት ነው። ታዲያ የአሜሪካ መንግስት ተዘጋ ብቻውን በቂ ባለመሆኑ ሪፐብሊካኖችም ጫና ውስጥ ገብተዋል ነው። የአሜሪካ መንግስት ተዘጋ ሲባል የሪፐብሊካንና የዴሞክራት ፖለቲከኞች የበጀት አለመግባባት መፍታት አቃታቸው አሊያም አልተግባቡም ማለት ነው። የአሜሪካ ፌዴራል መንግስት ኦክቶበር 1 በፈረንጆቹ አቆጣጠር ወይም ደግሞ ጥቅምት 1 በእኛ መስከረም መጨረሻዎቹ አካባቢ ላይ ተዘግቷል። ያ ማለት በጀት የለም፣ የፌዴራል ሰራተኞች ስራ አይሰሩም ነው። ይህ ማለት ጥቂቶቹ ግን ሁሉም አይደሉም የአሜሪካ አገልግሎት ለጊዜው ታግደዋል ነው። 40% የፌዴራል የሰው ኃይል ወደ 750 የሚጠጉ ሰዎች ደሞዛቸውን አይቀበሉም፣ ወደ ቤታቸው ሊላኩ ይችላሉ ተብሎ በተቀመጠው መሰረት በጥቅሉ 1.4 ሚሊዮን ሰዎች
ወደ ቤታቸውም እንደዚሁም ደግሞ ሳይከፈላቸው እንዲሰሩ ተደርገዋል። ይህኛው አጋጣሚ ደግሞ ለአሜሪካ ፖለቲካ እጅግ መግባባት ወይም ደግሞ መፍትሄ ያመጣል ተብሎ የሚታሰብ አይደለም። የፌዴራል መንግስት መዘጋት በተለያየ አጋጣሚ እጅግ አስቸጋሪ ሆኗል። ኮንግረሶቹ በተለያየ ሁኔታ ከ1980 ጀምሮ መግባባት ብሎ ነገር የላቸውም። በዚህ ሂደት ደግሞ የተለያዩ መንገዶችንና ሂደቶችን ለመጠቆም የሚፈልጉት ፕሬዚዳንት ዶናልድ ትራምፕ እናንተ እነማን ናችሁ የሚል ፖለቲካዊ አቋም ላይ ናቸውና ከውጭም ከውስጥም ያለውን ጫና መቋቋም ይጠበቅባቸዋል ተብሏል። ትራምፕ በተለያዩ ሂደቶችና አጋጣሚዎች የአሜሪካን ፖለቲካ ወደ ሌላ ቦታ መውሰድ የሚችሉ ያ ማለት የዋሽንግተን ፖለቲካ ከዓለም ጥግ እስከ ጥግ መስራት እንደሚችል ለማስፈን ይሞክራሉ። ግን መሬት ላይ ያለው ሀቅ ሌላ ሆኖባቸዋል እየተባለ መጥተዋል። በዚህ አጋጣሚ በዓለም ዙሪያ አሜሪካ ያላት አቅም ቢታወቅም ፕሬዚዳንት ዶናልድ ትራምፕ ግን መንገዳቸው ሁሉ አሁን ያሰናከላቸው ነውና እንዳይወድቁ የሚል ስጋትም እንደዚሁ ተጋርጧል። ፕሬዚዳንት ዶናልድ ትራምፕ ለሁሉም እኔ አለውም ብቻ ሳይሆን ፖለቲካዊ መፍትሄ ያስፈልጋል የሚል አቋም እንዳላቸውም በግልጽ ተቀምጧል። የፕሬዚዳንት ዶናልድ ትራምፕ አካሄድ የፖለቲካ መድረኩን ብቻ ሳይሆን ነገርና ትላንትን እያሰላሰሉ መሄድንም ግምት ውስጥ የሚያስገባ በመሆኑ በቀላሉ የሚታይ አይደለም። ትራምፕ ሪፐብሊካኖቹን ብቻ አይደለም የሚወክለው፣ ዴሞክራቶቹም ከገባቸው ለአሜሪካ ታላቅነት ነው የምሰራው የሚል አቋማቸውን በማራመድ ይታወቃሉ። ያም ሆነ ይህ ግን የፕሬዚዳንት ዶናልድ ትራምፕ አካሄዳቸው ትላንትን ብቻ ሳይሆን ዛሬንም ጫና ውስጥ ሊያስገባ ይችላል በሚል ስጋት የተጋረጠባቸው የፖለቲካ ተንታኞች ቁጥር እጅጉን የበዛ ሆኗል። አንድን ጉዳይ ደጋግሞ መነገር ለፕሬዚዳንት ዶናልድ ትራምፕ በቀላሉ የሚታይ አይደለም የሚል መረጃም በመውጣት ላይ ይገኛል። በዚህኛው ሂደት ደግሞ የተለያዩ አጋጣሚዎችን ለሚመለከቱ ፖለቲከኞች ፕሬዚዳንት ዶናልድ ትራምፕ የሚሄዱባቸው ርቀቶች ልክ ናቸው ወይስ አይደሉትም የሚል ለመገምገም እድሉን ይፈጥራሉ ተብሎ ይታሰባል። ትራምፕ ወደ ፖለቲካው መድረክ ብቅ ሲሉ አሜሪካን ታላቅ ማድረግን ግምት ውስጥ አስገብተው እንደሆነ ሳይታለም የተፈታ ቢሆንም አሁን ግን ዝቅተኛ ገቢ ያላቸውን ሰዎች በአሜሪካ ምድር አልያችሁ አይነት አቋም በማራመዳቸው እጅግ አስቸጋሪ ሆኗል። ፕሬዚዳንት ዶናልድ ትራምፕ በዚህ አጋጣሚ ደግሞ በደቡብ አፍሪካ የሚካሄደውን የጂ20 ወይም ደግሞ የቡድን ሀያን ጉባኤ አንሳተፍበትም ማለታቸው ሌላ ዓለም አቀፍ ትርምስ ሊፈጥር ይችላል በሚል ሀሳቦች ይጋራሉ። ለዚህም ነው አሜሪካ ከውስጥም ከውጭም ጫና ውስጥ እየገባች ነው አሊያም ፈተናዋ በዛ የሚሉ መረጃዎች እየወጡ የሚገኘው። ፕሬዚዳንት ዶናልድ ትራምፕ ጠንከር ያለ አቋማቸውን አሁን በማራመድ ላይ ይገኛሉ። ያም ሆኖ ግን የዓለምን ፖለቲካ ለመቃኘት የሚሄዱበት ርቀት ደግሞ ዋጋ ሊያስከፍላቸው ይችላል የሚል ሀሳብም በሌላ በኩል እየወጣ ይገኛል። The government shutdown on the nation's air travel system.